አጠራሩ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን አደራችሁ? እንደምን ሰነበታችሁ? በቸርነቱ የጠበቀን ይህችን ዕድሜ የሰጠን ዛሬዋ ዕለት ያደረሰን ከማናውቀው አደጋ የሰወረን የዕለት ጉርስ የዕለት ልብስ ያልነፈገን ማደሪያ ያልነሳን የሰው እጅ ያላሳየን እሱን የምናውቅበት አእምሮ የሰጠን በተለይም ቅድስት ድንግል እመቤታችንን ፍቅሯን በልቦናችን ስሟን በአንደበታችን ያጸናልን ጌታ ክብርና ምስጋና እስከ ዘላለም ድረስ ለእርሱ ይሁን። ምንቆይባትን ጊዜ እንዲባርክልን አንደበቴን የተከናወነ እንዲያደርገው ለመሰማማቱ እንዲያበቃን አስተምሮ በአእምሮ እንዲመልሰን እናንተን ውድ ወገኖቼን በተለይም ቅድስት ድንግል እመቤታችንን ይዤ ከሁሉ በፊት አንደበቴን ለሥላሴ አደራ እሰጣለሁ። ልመናዬን የሰማኝ ጌታ ምስጋና ይግባው። መክፈቻዬ መዝሙር 43 ቁጥር 3 መዝሙር 43 ቁጥር 3 ነቢየ ልዑል ዳዊት እግዚአብሔር አድሏት እናቱ ሁብሊ ትባላለች። የዳዊት እናት ኢትዮጵያዊ ናት። አባቱ እሴይ ይባላል። እግዚአብሔር ሲያድል እንዲህ ያለ ልጅ ይሰጣል። በጣቶቹ በገና ደርድሮበታል፣ በክንዶቹ መሰንቆ መጥቶበታል። የእናቶቻችን ማኅፀን የልዑል እግዚአብሔር ቤተ መቅደስ ነው። የልዑል እግዚአብሔር ቤተ መንግሥት ነው። ንጉሥ ሲሾም የቀደሙትን ሹመኞች ግራና ቀኝ አስቀምጦ በዕለቱ አዲስ የሚሾማቸውን በቤተ መንግሥቱ ጠርቶ በቀደሙት ሹማምንት ፊት ነው የሚሾመው። ቅዱሳን የሚሾሙት በእናታቸው ማኅፀን ነው። የታደሉ እናቶቻችን ቅዱሳን ተሾመውበታል። የታደለ ማኅፀናቸው ብርሃን ስሎበታል። መጥምቀ መለኮትም በእናቱ ማኅፀን ነው የተሾመው። በተለይም ነቢየ ልዑል ኤርምያስን ገና በእናትህ ማኅፀን ሳልሰራህ አውቅሃለሁ። ትንቢተ ኤርምያስ ምዕራፍ 1 ልብ አድርጎ የምናገረው ማስተዋሉን ይስጠን መድኃኔዓለም ክርስቶስ። ልብ በሉ። ገና በእናትህ ማኅፀን ሳልሰራህ አውቃለሁ። በማኅፀን የሚሰራ እሱ ነው ማለት ነው። ይብላኝላችሁ ማኅፀን የዘጋችሁ ሰዎች፣ በማኅፀን ላይ የዘመታችሁ ሰዎች፣ የእግዚአብሔርን ቤተ መቅደስ የእግዚአብሔርን ቤተ መንግሥት ያፈረሳችሁ ሰዎች፣ ይህን የአጋንንት ትምህርት ማኅፀን ዝጉ እያላችሁ ያስተማራችሁ ሰዎች መድኃኒቱን የሠራው እሱ ተፈርዶበታል። የምትሸጡትም የምታስተምሩትም ዋጋ ትከፍሉበታላችሁ። አላዋቂ አይደለም መድኃኔዓለም ክርስቶስ። የሚሠራውን የሚያውቅ አምላክ ነው። ራሱን የሚያውቅ አምላክ ነው። ገና በእናትህ ማኅፀን ሳልሰራህ አውቅሃለሁ። በእናትህ ማኅፀን ሳለህ በአሕዛብ ላይ ነቢይ አድርጌ ሾሜሃለሁ። ነቢየ ልዑል ኤርምያስን በእናቱ ማኅፀን ላይ ሾመው። በእናቱ ማኅፀን የተመረጠ ነቢየ ልዑል ዳዊት የዘመረው መዝሙር 43ኛው ቁጥር 43 መክፈቻዬ ይሄ ነው። ቁጥር 49 ቁጥር 3 መዝሙር 49 ቁጥር 3
እግዚአብሔር ገሃደ ይመጽእ ወአምላክነ እያርም እሳት ይነድድ ቅድሜሁ አውሎሂ አውሎ ብዙ። ቅዳሴውንም የደረሳችሁበት ሰዎች ምስባኩ ሲሰበክ ሰምታችሁታል። ነገረ ምጽአት ነው። ታይቶት ነቢየ ልዑል ዳዊት ግፍ ባልሰራ እጁ ኃጢአት ባልሰራ እጁ በትሩን ይዞ በጎቹን እየጠበቀ እንደገናም የታደለ እጅ በጣቶቹ በገና የደረደረበት በክንዶቹ መሰንቆ የመጣበት የታደለ ክንድ እግዚአብሔር አምላክ ባርኮት። እናቱ ኢትዮጵያዊ ናት። ዘርን አይመለከትም። አእምሮ ያላቸው ሰዎች፣ መንፈስ ቅዱስ ያልተለያቸው ሰዎች፣ እግዚአብሔር ያደረባቸው ሰዎች የሀገርን ስም የዘር መጠሪያ አያደርጉትም። የሀገር ስም የዘር መጠሪያ የሆነ ሆብሌ ኢትዮጵያ ትወለድ እንጂ ዘርን አይመለከትም። ዘር ከተቆጠረ ከላይ ዘር አዳም ወረድ ስንል ዘር አብርሃም፣ ከዚህ ውጭ በዘር የሚጠራ የለም። የሀገር ስም በምስራቅ ይሁን በምዕራብ በደቡብ ስፍራ ለመለየት እንጂ ለዘር መጠሪያ አያገለግልም። ሆብሌ ኢትዮጵያዊ ናት። ባርኮላት ይህንን ወልዳለች። ትርጓሜ ልዑለ እግዚአብሔር ግልጽ ሆኖ ይመጣል። በሥጋ ማርያም ግልጽ ሆኖ መጥቷል። እግዚአብሔር ይመስገን። እግዚአብሔር አምላክነ ገሃደ ይመጽእ ወኢያረምም። ፈጣሪያችን አምላካችን ልዑል እግዚአብሔር ተገልጦ ይመጣል። መጥቶም ዝም አይልም። በበጎች ካህናት አድሮ ክፎች ካህናትን ይዘልፋል። ዘለፋ ካህናት ይለዋል ይህንን መዝሙር። እነሆ ክፎች ካህናት ማለት መንጋውን የእግዚአብሔርን ሕዝብ የማይጠብቁ መንጋውን የበተኑ እረኞች ክፎች ካህናት ይባላሉ። ክፎች እረኞች ይባላሉ። ይኸውም የመንጋው ባለቤት እነዚህን በጎቹን የበተኑ ክፎች እረኞች ጣዖት ሲያመልክ በክፉ መንገድ ሲሄዱ ግፍ ሲሰሩ እያዩ ከዚህ ክፉ መንገድ እንዲመለሱ ያላስተማሩ መንጋውን ያልጠበቁ እረኞች ክፎች ካህናት፣ ክፎች እረኞች ይባላሉ። እግዚአብሔር ይሁነን። ይህም ማለት የተሰጣቸውን አደራ ያልዘነጉ ታጥቀው መንጋውን ማለት በጎቹን የጠበቁ እረኞች፣ መስጉን እረኞች በእነኚህ በጎቹን በጠበቁ ንጹሐን ካህናት ላይ አድሮ በጎቹን የበተኑ ክፎች እረኞችን ይዘልፋቸዋል ይላል። ክፎች ካህናትን ምን አይነት እንደሆኑ ለማወቅ ትንቢተ ሕዝቅኤል 34 ምዕራፍን አንብቡት። ዘካርያስ 11 ምዕራፍ ከ15 እስከ 16 እሳት ይነድድ ቅድሜሁ፣ እሳት በፊቱ ይቃጠላል፣ አንድም ከፊቱ እሳት ይነዳል። አውዶሄ አውሎ ብዙ፣ በዙሪያው ብዙ ነፋስ አለ። አንድም በዙሪያው አውሎ ነፋስ አለ፣ አንድም በዙሪያው ጥቅል ነፋስ አለ። ይህም እነዚህን ክፎች ካህናት የሚቀስፍበት
የሚያጠፋበት ፍዳና መከራ የሚሰጥበት ኃይል የባህሪ ገንዘቡ ነው ማለት ነው። አንድም መንጋውን ለማይጠብቁ እረኞች ወላ ያሃድጉ አባጋ ወዮላቸው ይላል። ይህ ትምህርት ይህ መዝሙር ካህናቱንም ነገሥታቱንም ይመለከታል። መንጋውን ላልጠበቁ እረኞች ወዮላቸው። አስተውሉ። ወፈለገ እሳት ይውዝ ቅድሜሁ፣ እነሆ የእሳትም ፈሳሽ ከፊቱ ይፈልቃል። አንድም የእሳት ፈሳሽ ከፊቱ ይወጣ ነበር፣ አንድም በፊቱ የእሳት ፈሳሽ ይፈሳል ሲል መቅሰፍተ ኃጥአን ከእግዚአብሔር ዘንድ መውረዱን መውጣቱን በኃጥአን ላይ መናገር ነው። አንድም እንደሚገባ ሆነው ለሚያገለግሉት ንጹሐን ካህናት ሀብተ መንፈስ ቅዱስ የሚሰጥ መሆኑን ሲናገር ፈለገ እሳት ይውህዝ ቅድሜሁ ብሎ ተናግሮታል ነቢየ ልዑል ዳዊት። አእላፍ አእላፋት የተላክዎ እልፍ አእላፋት ቅዱሳን መላእክት በፊቱ ቆመው ነበር። አንድም የብዙ ብዙ የሚሆኑ ቅዱሳን መላእክት በፊቱ ቆመው ነበር። ወተልፊት አእላፋት ይቀውሙ አውዶሙ ይቃወሙ ቅድሜሁ፣ ብዙ የብዙ የሚሆኑ መላእክት በፊቱ በዙሪያው ቆመው ነበር። ወነበረ አውደ ወከሰተ መጻሕፍተ፣ ይሄ ነው የሚጠብቀን። ፍርድም ሆነ መጻሕፍትም ተገለጡ። አንድም ጌታ በአደባባይ በክብር ዙፋኑ ተቀመጠ። አንድም ጌታችን መድኃኒታችን ኢየሱስ ክርስቶስ በምጽአት ጊዜ በአደባባይ በፍርድ ዙፋኑ ተቀመጠ። ብሉይንና ሐዲሱን ገለጠ። ብሉይና ሐዲስ መጻሕፍት እየተነበበ በመጻሕፍቱ ያለውን በመጻሕፍቱ የተጻፉትን የሰሩ ወደ መንግሥተ ሰማያት ወደ ዘላለም ሕይወት ይገባሉ። በመጻሕፍቱ የተጻፈውን ያልሰሩ ወደ ዘላለም ጉስቁልና፣ ወደ ዘላለም እሳት፣ ወደ ዘላለም ፍዳ ይሰደዳሉ። ከዚህ ያውጣን። የለም እንዴ ሰው እግዚአብሔር ከዚህ ያውጣን። ስብሐት ለአብ ወወልድ። አንድም ጌታችን በምጽአት ዕለት ምግባረ ሰናይንና ምግባረ ጻድቃንን መረመረ፣ ለሁሉም እንደየሥራቸው ዋጋውን ከፈለ። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን። ዳዊት ከዚህ ይቆያል።